እንግዲህ በዛሬው ቪዲዮአችን ኤሊቬሽን መስራትና ሴክሽን ቪው መስራት ነው የምናየው ማለት ነው። የመጀመሪያው ስራችሁ ምንድነው የሚሆነው? እዚያ ኮንስትራክሽን ላይን ትወስዱና ከፊት ለፊት የቤታችንን ግድግዳውን ጠርዝና ጠርዙን እናሰምራለን ማለት ነው። እቺን ክሊክ እናደርጋለን። ቬሪ ጉድ። በዚህ ኤሊቬሽን አደረግን ማለት ነው። ናይስ። እቺን እንደዚህ ያደረግናት ከዛ ስፋቷ የቤታችን ጌት ነው ማለት ነው። ከጥግ እስከ ጥግ ግድግዳዋ ይችላል። ስለዚህ በግድግዳው ልክ ነው የሚታየን አይደል? ከዛ እንመጣና እዚች ጋር ሆሪዞንታል ላይ ደስ ያለችው ቦታ ላይ ታሰምሩና ላይን እንወስዳለን። አሰመርን። አሁን የቤታችንን ከፍታ ቁመት ነው የምንወስነው እንጂ ስፋት ኦልሬዲ ከፍሎር ላይ አልቋል። ከፍታው የቤታችን 3 ሜትር ነው አይደል? ኦፍሴት 3000 በሚሊሜትር ስለሆነ ኢንተርናልና ይችን 3000 ጂ ፕላስ 2 ናት ቤታችን። ከዛ ሩፍ ደግሞ ከፍታለ። የሩፏ ሜትር ከ50 እናርጋት 1500 ሜትር ከ50 ለሩፍ ከፍታ አደረግን ማለት ነው። አሁን የቤታችን ስፋት አለቀች። ይችነች ይሄ ነው ቤታችን ኤሊቬሽኑ ከፊት ለፊት ሲታይ ማለት ነው። ከዛ ቶሎ ብለን ከስር ከስር ላይኖቻችን እያጠፋን መሄድ አለብን። አሁን ቀጣይ የቤታችን ኤሊቬሽን ከሰራን በኋላ የጣሪያውን ስፋት ማየት አለብን። ጣሪያችንን ደግሞ እንስራ። ጣሪያው ስኬት ነው የሚሄደው። የጣሪያው ስፋት ያትላችሁ ከዚህ ይወጣል 60 ሴንቲሜትር በረንዳ ወጣ ያለ ነው። እችን እናደርጋለን። ከዛ በኩል የምንመጣና እችኛዋ ማለት ናት ኦልሬዲ የጣሪያችን ስፋት እች ጋር ማለችን። እችን ክሊክ የሪክድ አሁን ጣሪያችን እች ናት ማለት ነው። ስለዚህ በረንዳ ስላላት ከሩፍ ጋር እችን ኤክስቴንድ እናርጋት። እችን ይሄው አደረግ። ከዛ ደግሞ የሩፋችን ሴንተር የት ጋር ነው ነው ይህን ማጥፋት እንችላለን። የጣሪያችንን ስፋት አወቅን፣ እናጥፋው ከዚህ በኋላ ዴሌት። አሁን ደግሞ የሩፋን ሴንተር ማወቅ አለብን። የሩፋችንን ሴንተር ደግሞ እዚህ ጋር እንታና የታለች እችን ቻል ቻት የሩፋችን ሴንተር ይችናት። ስለዚህ እችን መጣና ይቻት የሩፋችን ጭንቅላቷ ይችናት ማለት ነው። አሁን ፖሊ ላይን ትይዙና ከዚህ ጋር መጣችሁ የዚችን ጫፍ ትነካላችሁ፣ የዚችን ጫፍ ትነካላችሁ፣ ጋር መጣችሁ። ከዛ ዞረ እንቅጠማት አለቀች ሩፋ። አሁን የት እናደርጋለን? ይቺ ትጠፋለች ማለት ነው። ይሄም የመሃሉም ይጠፋል። እዛ እቺን ትሪም እናርጋት። ቬሪ ጉድ። ኤሊቬሽናችን ቤታችን ይቺን ትመስላለች ቅርጿ ማለት ነው። ፍሬሟን ጨረሰን። አሁን ቀጥታ መስኮት መከፋፈት ነው የሚቀረን። መስኮታችን ላይ ስንመጣ ከዚች ጋር እንምጣና ከዚህ መስኮት እንጀምር። የዚህ መስኮት ፍሬሞቹንም እዛው ለመስራት እንዲጀመቸኝ ኮፒ ፔስት አድርጌ ከዚች ሊድ ፍሬሞች እቺ ፍሬም አለች። አንድ ቨርቲካል ፖስቶች አሉ ማለት ነው። 2 መጨረሻ ላይ እዚች ጋር እንምጣና ይቻት የሳሎን መስኮት ናት። ከፍታዋ ከመሬት የሳሎን መስኮት 90 ናት ብለን እናስብ። ኤሊቬሽናችሁ ላይ የምትጨነቁት ወይም እናንተ ዲዛይን ታደርጉት ኤሊቬሽን ከፍታውን ብቻ ነው እንጂ ስፋት ኦልሬዲ ፍሎር ላይ አልቋል። ስለዚህ አሁን እዚች ጋር ከመሬት ምን ያህል የመስኮታችን ከፍታ 90 ሴንቲሜትር ላይ ነው ካልን 900 ወደ ላይ ከፍ እናረጋታለን። 900 ወደ ላይ ስላብ ጋር ሄዳ ትገጥማለች ቢም ጋር ወይስ ከበር እኩል 2 ከ10 ላይ ታልቃለች? እሱም እናንተ የምትወስኑት ነው። እኔ አሁን ላይ ያሉ መስኮቶች አይታችሁ ከሆነ እስከ ቢሙ ድረስ ይገጥማሉ አይደል? አሪፍ አይደል? እነሱ እናርጋት ካል ቢማችን እዚህ ጋር ባለ 30 ነው ኦፍሴት እናርገው 30 ሶ አሁን መስኮታችን ይችነች ማለት ነው። ከቢሙ ከላይ 30 ወደ ታች ዝቅ ትላለች፣ ከታች ደግሞ 90 ከፍ ትላለች። መስኮታችን ይችነች። የሳሎን መስኮታችንን ጨረስን። አስፈላጊ ከሆነ ኦፍሴት ከሆነች ፍሬሟን ኦፍሴት እናደርጋለን። ሶሪ ኦፍሴት ብለን ቺናት በራች መስኮታችንን ያበራልን ጭናት። ከዛ እነዚህን ውስጥ ለውስጥ መጣ ትሪም ማድረግ ነው።
መስኮታችን ትመስላለች። እዚህ ጋር ደግሞ የመስታወት ምልክቱን ማርክ ወይም ደግሞ ሪፍሌክሽን እንትኗን ለማሳየት ከፈለግን ላይን እናጠጣና እዚች ጋር አድርገን ኦርቶ ላብራት እኮ አንድ ኮፒ ፔስት ላርጋትና የዚህ አይነት ሪፍሌክሽን ምልክት እንዲሆን ማለት ነው። ኮፒ እናደርጋት ይሻላል። ቆንጆ መስኮታችን ይችላል። ከዛ ይችን ከለሯን ሴሌክት እናርግና የዊንዶው ላየር አለን አይደል? ዊንዶ የሚለው ጋር እንጣለን። ዊንዶ የታለች? ዊንዶ እዚች ጋር ናት። ዊንዶ የዊንዶ ከለር ተቀየረች። ከዛ ካለቀላት በኋላ ደግሞ ብሎክ እናረጋታለን። እዚህ ጋር መጣና ሜክ ብሎክ ዊንዶ ታይፕ ዊንዶ ኤሊቬሽን ዊንዶ ዊንዶ ዋን እንበላለን። ኤሊቬሽን ዊንዶ ታይፕ ዋን ሰራን ማለት ነው። አሁን ምን ሆነች? አንድ ኦብጀክት ናት። ክሊክ ስታደርግ በቃ የተበታተነች አይደለችም። ጨረስ። አሁን የሳሎናችንን አንድ መስኮት አጠናቀናል። ከሳሎናችን ላይ ሌላ ምን አለ? አንድ መስኮት ሌላ ይበራል። ችን በር የምንስራት እንጣና በራችን ኮንስትራክሽን ላይ ነው። ኮንስትራክሽን ላይ ጨረስ። እዚች መሀል ላይ የሚችን መስመር እንድገማት ጥጓንም እንደዚች ስችክ መስኮታችን በራችን ይችላል ማለት ነው። ይችን የምንመጣና እዚች ጋር በር ከመሬት ነው የሚጀምረው። ትክክል። ይህን ትሪም እናደርገዋለን። ቁመቱ ስንት ላይ ነው? 2 ከ10 አይደል? ስለዚህ እሷን ኦፍሴት እናድርግና ከዚች ጋር 210 ወደ ላይ 210 ሳይሆን ሚሊሜትር ስለሆነ ለኛ 2100 ነው የምንለው። 2100 ቻት ከዛ ትሪ አልቃለች። እዛ እችም እንደዚች በራችንን ፍሬም አስፈላጊ ከሆነ ታችም ዲዛይን ስናደርግ ይቀረናል። እቺ ጋር ፍሬሟን እንሰራለን። ከዚህ በላይ በነገራችን ላይ ከፍ አድርገን እዚህ ጋር ደግሞ በ40 የማይከፈት ፓርት አለ አይደል? መስታወት ልናደርገው እንችላለን። ከላይ ብዙውን ጊዜ የዚህን አለ 40 ወደ ላይ እንሄዳለን ማለት ነው። ወደ ላይ ብዙ ጊዜ ወደ ላይ ከፍ ትላለች። እቺ ማድረግ ይቻላል። ለጊዜው እኛ ይሄን አደረግን፣ በራችን አለቀ። ይሄን እናጥፋውና ይሄን በር ምን እናደርገዋለን? ዶር ታይፕ ዶር ይታል ዶር። ከዛ አሁንም ይሄም ዶር ብሎክ ይደረግ። አስፈላጊ ሲሆን ግን እጀታዋን ምናምን እዚች ጋር ዲዛይን እናደርጋታለን። መክፈቻዋ 90 ላይ ነው አለ የምትሆነው። እሷን ዲዛይን ታደርጋታለህ። የበርህን ቅርጽ ሲምቦላ ትሰራለች። እዚች ጋር ታርገን በላይ እንዳርጋት አይነት ነገር በሯን ሙቭ እንዲህ አይነት መያዣዋ ትቀመጥና በር ትሆናለች። አለቀ። ከዛ እዚች ጋር እንመጣና ምን እንላታለን? ብሎክ ዶር ኢሊቬሽን ዶር ታይፕ ዋን። ዋና ጌኒንግ ጌታችን ጨረሰ። ከዛ ምን ይቀረናል? ግራውንድ ላይ ሌላ በር መስኮት አለን? ምንም የለ አይደል? ምንም የለ። ፓርኪንግ ነው፣ ምንም የለ። ግን መኪና ውስጥ ይህ ግድግዳው ክፍት ስለሆነ የመኪና ማስገባ ይቺ በር ትታያለች። ይቺ ውስጥ ትታየናለች። ስለዚህ እሷ ትገባለች። ትክክል። ሌላው ግን ምን የሚታይ ነገር የለም። እኛዋን እናስቀምጣት። ስፋቷ ባለ 90 ስለሆነች በዛው ልክ ነው የምትሆነው። ቁመቷም ከላይኛው ጋር እኩል ናት፣ ከዚህኛው ጋር እኩል ነው የምትሆነው። የለት ከ10 ናት። በዚቹ መጠቀም እንችላለን። ትሪም ጨረስን። ይቺም ትሪም ትደረግ ያለቀች። አሁን ይቺን ፍሬሟን ግራና ቀኝ አስፈላጊ ከሆነችን እንሰራታለን። ባለ 90 በር አለችን ማለት ነው። እዚች ይቺ ምን ትሆናለች? ዶር ታይፕ
ሁለተኛ በር ጭነት። ሌላ የሚታየን ነገር የለም ከፊት ምንም ነገር የለም። ጨረስ። ቀጥታ ወዴት ነው የምንሄደው? ወደ ፈርስት ፍሎር። ፈርስት ፍሎር ላይ ስንወጣ ፈርስት ፍሎር ላይ ይቺ በር አለች፣ ሌላ በር። ይሄኛው መስኮት ነው አይደል? ሌላ መስኮት አለች እዚህ ጋር። ሶሪ ይህች ነገር ተመሳሳይ ስለሆነች ኮፒ እናርጋትና እዚች ጋር አለች፣ እዚች ጋር አለች። ስለዚህ መስኮት ጨረስ። እዚች ጋር አንድ መስኮት አለች፣ እዚች ጋር አንድ መስኮት አንድ በር አይደል? ኦኬ። እቺ መስኮት እርግጠኛ ነኝ ከዚህ ጋር ተመሳሳይ ስለሆነ ኮፒ አድርጌ ልውሰዳት። አንድ አይነት ናቸው፣ ራሷን ስለተጠቀምናት እኩል ናቸው። አንድ አይነት ስለሆነ ገጠመች አይደል? ስለዚህ እሷም ጋር መስመር አሰመርኩ ማለት ነው። ሁለት መስኮት፣ አንድ በር ደግሞ እዚች ጋር አለች። እንዳይበዛባችሁ እናንተ አንድ ባንድ ስሩት። እኔ አሁን ጊዜ ለመቆጠብ ሶስቱንም አንድ ልሰራ ፈልጌ ነው። ፈርስት ላይ ያው ከዛ እዚች ጋር አንድ ላይ ልውሰድና ለበሯ ቬሪ ጉድ ኮፒ ላርጋትና ሬሟን ኮፒ። ኦኬ አሁን ላይ ስንሄድ ቀድሜ በሯን ልስራት። እቺ በር ናት አይደል? ላይኛው ላይ ፈርስት ፍሎር አይደል? በራችን እቺ ናት። ኦፍሴት ልበልና በ2100 እቺን ወደ ላይ ላውጣት። ይሄው ከዛ እሷን ትሪም አድርገን እንጨርስ። እቺ ናት በራችን፣ ጨርስ። ፈርስት ፍሎር ላይ ያለ እየሰራን ያለን የፈርስት ፍሎር ጣጣ ጨረስን። በር ማለት ነው። አሁን ወደ መስኮቶቹ እንምጣ። ሁለት መስኮቶች አሉ እዚህ እና እዚህ። ከበር እኩል እናርጋቸው ቁመታቸውን። ከላይ እንደ ቅድሙ እስከ ላይ እናርጋቸው እንደ ሳሎን ብለን ካሰብ እዚህ ጋር እንመጣና ከመሬት ግን 90 ናቸው አይደል? ኦፍሴት በ900 ከዚህ ከወሌላቸው ከፍ እናደርጋለን። አለቀ። ትሪ። እዚህ መስኮቶቹ እነዚህ ናቸው። ከዛ ይሄ በሙሉ የሚጠፋ ነው ማለት ነው። ይህችን ትመስላለች መስኮታችን። ኦፍሴታቸው እንደ ቅድሞ 50 ማድረግ እንችላለን። አምስት ፍሬም ዝም ብዬ 5 እየተጠቀምኩ ነው። 5 ላይሆን ይችላል እንደ ዲዛይነር። እያንዳንዱ ማቴሪያል የራሱ ስታንዳርድ ስፋት አለው አይደል? ኦፍሴት በ5 ቀንቹ። ስለዚህ ፈርስት ፍሎር ላይ ያሉትን ጨረስ። አሁን የት ቀረ? ሰርድ ፍሎር አይደል? ሰርድ ፍሎር ላይ ስንመጣ ፈርስት ፍሎር ላይ ጨረስን። ሰከንድ ማለት ነው። ሰከንድ ላይ ስንመጣ ተመሳሳይ ናት። እቺ በራይታት ከዚህኛው ጋር እስኪ ቼክ እናድርጋት። ተመሳሳይ ትመስላለች። ቬሪ ጉድ። ራሷ ላይ ናት። አያ ተመሳሳይ ናቸው። ተመሳሳይ ከዚች በር ጋር። መስኮቷንም ቼክ እናድርጋት እስኪ። መስኮቷንም ብናይ መስኮትም ከፈርስት ፍሎር ጋር ምንድነው ተመሳሳይ ናቸው ከፈርስት ጋር እያቸው። ስለዚህ አንጨነቅ። በዛኛው በኩል ያለችው አስች እሷንም ቼክ እናድርጋት እስኪ። ስፋታቸውም አንድ አይነት ናቸው። ስለዚህ ምንድነው የምናደርገው? ሁለቱ ፍሎሮች ቲፒካል ናቸው ማለት ነው። ስለዚህ እንዳጥፋውና አያስፈልገኝም። ቀጥታ ላይ ሄድና ቅድም የሰራኋቸው እነዚህ ምን አደርጋለሁ? ሶስቱንም ኮፒ አድርጌ ወደ ላይ መውሰድ። ኮፒ ዊንዶ ነው። ዊንዶ ናቸው አሉ። ዊንዶ ይቺ እነዚህ ሁለቱ ደግሞ ዶር ስለሆኑ የዶር ላይ ልስጣቸው። ራስ ስለዚህ ይችን ትመስላለች ቤታችን ከፊት ለፊት ትታይ። ምን ቀረን? አሁን ሩፋችን ሀች ማድረግ ብቻ ነው የሚቀር።
የሩፋችንን ሀች ለማድረግ እዚች ጋር እንመጣና የሩፋችን ወስዳለን። እዚህ ውስጥ ገብቼ ይሄኛው ይሄን እንጠቀማለሁ። አድ ፒክ ፖይንት ለውና እዚች ጋር መጥቼ ክሊክ ኢንተር አልኩት። ኦኬ ሀች አላረኩትም። ለግድገማው እንደገና አድ ፒክ ፖይንት አልኩት። ጥቅጥቅ ያለ ነው እንትኑ። ከፈለጋችሁ ስኬል መጨመር እንችላለን። 50 ስኬል አድርገው፣ 50 ላድርገው። ኦኬ ልበለውና ኦኬ ጥቅጥቅ አላል። ይህን ደብል ክሊክ ላድርገውና ስኬሉን 50 ሳይሆን በሚሊሜትር ስለሆነ 500 ላድርገው። ደብል ክሊክ አድርገን ደብል ክሊክ አያ 500። ከዛ ደግሞ ተጋድሟል አይደል? ቀጥ ማለት አለበት። እሱ ደግሞ እንዲሁ 45 ዲግሪ አዙርልኝ ልበለው። ዲአር 45። ስለዚህ እችን አንግል ይላል አይደል? እች ጋር 45 አየው፣ ቀጥ አደረገልኝ። እነዚህ ሩፋችን ይህን ይመስላል። ሩፋችን ደግሞ ከለር መቀየር ካለብን እዚህ ጋር መጣን ከለር፣ የሩፍ ከለር የምትፈልገውን ከለር እንቀይር እንችላለን ማለት ነው። ቤታችን አለቀች። ኤሊቬሽን ተጠናቋል። ሶ ይች ምን ላታ ፍሮንት ኤሊቬሽን ብለን ከዚህ ጽሁፍ ኮፒ እናርግና ጊዜ ለመቆጠብ ኮፒ ይችን እንውሰድና ፍሮንት ቻት መጣና ላይ እንትን አድርገን ደብል ክሊክ አድርገን ፍሮንት ጨረስ። መርሳት የሌለባችሁ እነዚህ ግሪድ ሁሌም አይጠፉ። እነዚህ ግሪዶቹ አሁን ላይ አልወሰርናቸውም። ኮፒ አድርገን ኤፒሲ አይቀርም። እነዚህ ኮፒ ይደረጉና ላይ ቀጥታ ስትሬታቸውን ይዘው መሄድ አለባቸው። ሰው ይቅርታ ይላርግና ኮፒ እናደርግና ይችን ስትሬቷን ይዘን የቤታችንን የግድግዳችንን ጠርዝ ይች ልክ ስትሬቱን ስለሚል በቃ አሁን ስትሬታቸው በሙሉ ይታወቃል። ሴንተራቸው ኤክስቴንድ እናደርጋት ቆርጣለች። ኤሊቬሽን ብዙ አታስቸግርም ማለት ስቶፕ ላርጋት ቪዲዮ አጭር ይሁን መሰላል እና እንቀጥል። ኤሊቬሽን ሳይድ ኤሊቬሽን ደግሞ እንቀጥል። ሳይድ ለመቀጠል ምንድነው የምናደርገው? አክሲስ እንሰራለን። የት ጋር እዚች ጋር እንመጣና አንድ ቨርቲካል አክሲስ እዚች ጋር ትሰራላችሁ። ከዛ እዚች መሀል ላይ ደግሞ ትመጡና እዚች ጋር አንድ ሆሪዞንታል አክሲስ ትሰራላችሁ። እነዚህ ምን ይባላሉ? ፎልዲንግ ላይን ይባላሉ። ወፈር እናርጋቸው። ወፍራም ላይን በዚህ ፋንተም ላይን አይነት እናርጋቸው። ወፍራም የሆኑ እነዚህ ምን ይባላሉ? ፎልዲንግ ላይኖች ይባላሉ። ለምን? ለስራችን ለመታጠፊያ ምን ማለት መሰላችሁ? ፕሪንሲፓል አሁን በዚህ ፎልዲንግ ላይ ፕሮጀክሽን ለመስራት 45 ዲግሪ ላይን እንፈልጋለን። ላይን ትወስዱና እዚች ጋር ክሊክ አድርጋችሁ እንደዚህ ታረዝሙትና ታብ ትነካላችሁ። ታብ ትሉትና ኔጌቲቭ 45 ዲግሪ ትሉታላችሁ። ኢንተር ስትሉት 45 ዲግሪ ታጠፈ። የ45 ዲግሪ ማለት ለፕሮጀክሽን የሚያገለግለን ፎልዲንግ ላይን ነው። እችም አትጠፋ፣ ግን ለሁሉም ፍሎር እንዲያገለግለን እችኛዋን ሁሉም ላይ ኮፒ ፔስት ላድርጋት። እችን ወስድና ኮፒ አድርጌ የኮለኔን ጫፍ ይዝና ለወለሎቹ ለእያንዳንዳቸው እዚች ጋር ቲፒካል ከሆነ እንዲበቃናል፣ ግን ቲፒካል ላይሆኑ ስለሚችሉ በየወለሎች ላይ እናደርጋለን። ኢቭን ለሩፋችንም ከፈለግን እናደርጋለን። ሰው ጨረስ ችናት። አሁን ቀጥታ ወዴት እንሂድ? ፕሮጀክሽን ልንጀምር ነው። ቀጥታ ሳይድ ቪው ልንጀምር ነው። ሁል ጊዜ ቅድም እንደነገርካችሁ በግራ ያያችሁት በቀኝ ነው የሚመጣው አይደል? በቀኝ ያያችሁት በግራ፣ ከላይ ያያችሁት ከስር። በዚህ በኩል ስቴር ባለበት በኩል ያለውን ሁሉ ሰራ የፈለጉ ላይን ትወስዳላችሁ። ከዚህ ችን ላይን ትወስዱና ሳይድ እና ሳይዱን መጀመሪያ እንወስድ። ቤታችን ስፋቱ ይሄ ነው። ከዚህ ይጀምራል እስከ የት? እስከዚህ ይችናት አይደል? ይችናት የቤታችን ስፋት። የትኛውንም ፍሉር ብትወስዱ ዘሴም ነው ስፋታቸው፣ ወደ ላይ ኤሊቬሽኑ ላይ የሚቀያየር ቤት ካልሆነ በስተቀር። እዚች ጋር መጣና አሁን ይችን ስፋታቸው እኩል ስለሆነ ይችን ቀጥ አድርጌ ልውሰድ፣ ይችንም ቀጥ አድርጌ ልውሰድ። ጨረስኩ። ከዛ ከፍታዋን ደግሞ የት ጋ ነው? የቅድሙ ቤት ስላለን በዚህ ስትሬት ነው የምትሆነው።
ጨረስ። ከፍታ ኤሊቬሽናቸው ቅድም ይታወቃል። ስንት 3 ሜትር አይደሉ? በዛው ልክ እናርጋቸው። ይሄው እዚች ጋር እንመጣና አሁንም እዚች ጋር ይሄው አሁንም እዚች ጋር እንመጣና ይሄው የጣሪያችን ከፍታዋም ደግሞ የጣሪያችን የት ጋር ናት? እዚች ጋር ናት። ጨረስ። ከዚህ በኋላ ትሪም ነው። ይሄ በሙሉ ትሪም እናደርገዋለን። ጨረስ። ይህች ናት በቃ ሳይድ ቪው ማለት ነው። ጨረስ። ሌላውን በሙሉ ይሄን ነጭ እንግዲህ ነጭ ላይ በሙሉ ማጥፋት አለብን፣ ኮንፊውዝ እንዳያደርግ። ጨረስ። ቤታችን ይችን ትመስላለች። እቺ ግን ጥያቄ ለምን እንደቀደሙ ኮፒ አድርገን ይሄንን ወደዛ ወስደን አይቻልም። ዳይሜንሽን የለም። አሁን ቀጣይ ስራችን ምንድን ነው? መስኮት መክፈት ወይም ጣሪያ እንስራ። ቀድመን አይደል ጣሪያ እንስራ ካል ጣሪያችን የታል? እዚች ጋር ወጥተን እዚች ጋር ቤታችን ትታያለች። አያችሁ ጣሪያዋ ይቺ ነች። ይቺ ናት ያትል። እሺ ከዛ ደግሞ በታች በኩልስ? በታች በኩል ደግሞ እቿት 60 ነው 40 ወጣ ስለምትሆን 60 ወጣ ስላደረግናት። ስለዚህ ጣሪያችን ይቿት እዚች ጋር ቬሪ ጉድ። ሁለት አደረግን አይደል? ሴንተሯንም አላወቅንም። ሴንተሯስ ትራያንጉላር አለችም እንደቅድሙ። አሁን ግን ትራፒዞ ሄደላት በዚህና በዛ ትፈሳል። ለዚህ እስከዚች ያላት አንድ ያትልዚች ጋር ናት። ሁለተኛዋ ጫፏ ደግሞ እስከዚች ናት ማለት ነው። ሩፋ የተሰራችበት የትራፒዞ ሄዳል ሼፕ ምንድን ነው የምትባለው? የሩፋ አይነት ናት። ጋብል ነው ምንድነች? እንደዚህ ሆነች እና ችን ካደረግን በኋላ አሁን ይቺ 45 ዲግሪ የተገናኘችበት ቦታ ላይ ምን ማድረግ? ወደ ላይ ሁሉንም ማስመር። የተገናኘችባትን ቦታ እየጠበቅን ነው የምንሄደው። የተገናኘችባት እነዚህ የላይኞች አያገባቸውም። ለላይኞቹ ፍሎር ስለሆነ በዚች ነው የተነሳ ነው። ሰው ይችን ይዘን አሁን ጣሪያችን ላይ ስንመጣ በቃ በረንዳዋ ይችን ታክልና ስፋቷ ማለት ነው ኤክስቴንድ እናርጋት። ይች ታወቀች። በቃ አሁን የጣሪያችን ስፋቷ ታውቋል። ይችን ለማወቅ አሁን የሁሉ ድካም አይደል? ከዛ ሴንተሯ ደግሞ ታውቃለች። ይችና ይችናል። ከዛ ለዚህ ፖሊ ላይን ተወስዱና ከዚች ጋር ተነስተን እዚች ጋር እንዘርስና እዚች ጋር እንመጣና እዚች ጋር እንመጣ ማለት ሩፋችን ይችናች። አለቀ። ከዚህ በኋላ ይሄ ጣፊ ነው አያስፈልገው። እነዚህ ትሪ የሚደረጉ አያስፈልጉ። ቴንኪው። ቤታችን ይችን ትመስላለች። አሁን የቅድሞቹ ነጮቹ እዚህ በሙሉ ይጥፉ፣ እንፈልጋቸው። ናይስ። ቤታችን በዚህ ልክ ታወቀች። አሁን ምን ቀረን? መስኮቶች አይቀሩናል አይደል? መስኮት ደግሞ ኬት እንምጣ? ግራውንድ ካለው መስኮት እንጀምር። ያው እዚች ጋር የመኝታ ቤት የሜድስ የሰራተኛ መኝታ ቤት መስኮት አለች። እሷን መስራት አለብን። ቻን እናርጋትና እችን ኮፒ ፔስት አድርገን ኮፒ ፍሬሞቹ እዚህ ጋር አሉ። እችን ጨረስ። ከዛ ይችን ይዘን ቀጥታ ወዴት እንሂድ? ይሄው እዚች የተገናኙበት ላይ ደግሞ ወደ ላይ መስመር ይዘን እንስባቸዋለን። እዚች ልክ እችን ኮፒ ፔስት እያደረኩ ለሁሉም ላርጋት። ኮፒ ሰላም እች መጣን። ቬሪ ጉድ። እነዚህ የሆኑልን እነዚህ ምንድን ነው የምናደርገው? ቀጥታ ይችን ይዘናቸው እነዚህ ላይ እንመጣለን። መስኮት የት ጋር? አሁን ወለል የግራውንድ ነው እየሰራለን። የግራውንድ መስኮት የሰራተኛ መኝታ ቤት ነው። ስታንዳርዱ ይታወቃል። ከመሬት ከፍ ብሎ 90 ነው አይደል? እንደ ቅድማችን ላይ እዚች ጋር እናሰምራለን። ኦፍሴት እናደርጋታለን 90። አሁን ነገሩ ከዚህ ጋር ተመሳሳይ ስለሆነ ይችን ይዘን መሄድም እንችላለን። ይችን በቀድም በ90 አይደል የሰራናት? ከዚህ መውሰድ እንችላለን። ከላይ ከፍተዋስ ስንት እናርጋት? 2 ከ10 ላይ ብለናል አይደል? 2 ከ10 ከሆነች ዝቅ እናደርጋታለን። በዚህኛው ልክ ከፍ ብላ አስገቢሙ ከፈለግንም እንወስዳታለን። ስለዚህ በ2 ከ10 እናርጋት። ኦፍሴት ልበሉና 2100 ኢንተር እችን እናርግና ይሄው የሰራተኛ ቤት መስኮት ጨረስን ማለት ነው። እችን መጣና እች ትጸዳለች፣ 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 ትጸዳለች። አለቅ። ከዛ እነዚህ በሙሉ ይጠፋል። እችን ትመስላለች። አሁን መስኮቷን ፍሬሞቿን ማስተካከል ነው። ሴት አድርገን የሰራተኛ ቤት መስኮት አለ። አሁን ለፈርስት ፍሎር ሳለው የለውም። ፈርስት ፍሎር ላይ ደግሞ እንምጣ። ከዚህ የተለየ ያለው የፈርስት ፍሎራንም ስናያት
ዘሴም ናት ለዚች ማለት አንድ አይነት ለስቴር ብቻ ሲቀረብ የላይ ተመሳሳይ ናቸው። ስትሬታቸው አንድ አይነት ላይ ነው። ቼክ ለማድረግ ከፈለግን እናያል። የተዛባ ነገር ካለ ቼክ እናድርገው። አንዳንዴ ፈርስት ፍሎር እና ሰከንድ ፍሎር ላይ መስኮቱ አላይኑ ላይ ጠብቅ ይችላል። እንደዚህ አይነት ዲዛይን ካለ በዚህ ማረጋገጥ እንችላለን። እችን ኮፒ ላርጋትና ድጋሚ ኮፒ ኦኬ እዚህ ይዘን ዛኒድ እዚች ጋር እንምጣና ወደ ላይ እናድርገው። እስኪ ጫፍና ጫፉን ቸክ አድርጌ ተመሳሳይ ከሆነ በቃ መድከም የለብንም። ይሄው አደረግናት። የት መጣች? አያት በመስኮቷ ትክክል። በቃ ለሰርድ ፍሎር ነው እየሰራን ያለን። ከዚች ጋር እኩል ናት። ስፋቷንም ቼክ እናድርግ እስኪ። ይሄው ተመሳሳይ ናት ማለት ነው። ስለዚህ ድጋሚ መስራት አይጠበቅብንም። እናጥፋውና ምን ማድረግ ነው? ይችን መስኮት ኮፒ ፔስት ማድረግ ነው። ኮፒ እናደርጋትና እስከ ላይ ድረስ ሶሪ፣ ይችን ኮፒ ሴሌክት ታደርጓትና ኮፒ ይችን እዚህ ጋር ማዕዘኗን ለሪፈረንስ እንዲጠቅመን ይችን እንይዝና ፈርስት ፍሎር ላይ ሰከንድ ፍሎር ላይ አለቀ። ስለዚህ ሶስቱም ፍሎሮች ዘሴም አላይን የሆነ መስኮት አላቸው ማለት ነው። ስለዚህ ድጋሚ መድከም አያስፈልገንም። የመኝታ ቤቱ ጨረስን። አሁን የቀረችን የደረጃ መስኮት ናት። የደረጃ መስኮት ደግሞ ስንመጣ የታለች? ቻት እቺ ከደረጃዋ እችንም እንደዚሁ ሳይዟ አንድ አይነት ይመስለኛል፣ ግን ቼክ እናድርጋት። እችንም ኮፒ እናድርጋትና ኮፒ ቬሪ ጉድ። ከዚች ጋር ይዘናት እችን እንምጣና እዚች ጋር ወደ ላይ ይዘናት እንሂድ። ኮፒ አሁን የመስኮቷን ከፍታ ለደረጃችን ደግሞ እኛ የምንወስደው የደረጃ ስታንዳርዱን ማወቅ አለብን። የደረጃ መስኮት እንደ ሌሎች 90 ላይ አይጀምርም አይደል? ከመሬት እንደወጣ ላንዲንጓን አልፎ ነው ትንሽ ከፍ ብሎ ላንዲንግ ሜትር ከ50 ላይ ከሆነ ሜትር ከ50 ላይ ሜትር ከ70 ምናምን ላይ ይጀምራል አይደል? ሜትር ከ70 ላይ እንዲጀምር እናድርገው። ኦፍሴት 1700 ላይ እናስጀምረው። ይሄው እዚህ ጋር ደረጃችን ማለት ነው። መስኮቷ የምትጀምረው ቬሪ ጉድ። ከዛስ ከፍቷ እስከ የት ትሄዳለች? ቢም ይይዛታል አይደል? ዙሪያውን ግሬድ ቢም ስላለ ግሬድ ቢም ይይዛታል። ዲሊት ግሬድ ቢማችንን ታክል ምን ትሆናለች? ክፍት ትሆናለች አይደል? ኦፍሴት እናርጋትና እናርጋትና እቺን 300 አረብ እንተረላትና እቺን ኦፍሴት ትሪ መስኮታችን እቺ ነች ማለት ነው። እቺን ኤክስቴንድ እናርጋታ አልጠፋት ውስጥ ቬሪ ጉድ። መስኮታችን እቺ ናት ታች። ከዛ ግን ግሬድ ቢሟን አልፋ ግን ትቀጥላለች። ከየት? ከግሬድ ቢሙ ጀምሮ እስከ ላይ ድረስ ላንዲንግ እስካለበት ድረስ ማለት ነው። ወጥ ነው የምትሆነው አይደል? ላንዲንግ እስካለበት ላንዲንግ የት ጋር ነው የሚኖረው? ሜትር ከ50 አይደል? እዚች ጋር ላንዲንግ ጋር ደግሞ መጣና እቺ እስከዚች ደግሞ ትመጣና ኦፍሴት እናርጋት። እቺ ካልሆነ ደግሞ ቢሙ ወደ ውስጥ ገባ ብሎ ወደ ውጭ ያለ ነገር ከሆነ ዝም ብሎ ሊወጣ ይችላል። ግን ግድግዳ ላይ ቢሙ ላይ ካለ ግን እቺን በ30 እስኪ በ150 ኦፍሴት ሶሪ ቅርታ ወደ ላይ ተሳስቼ ነው ያደረኩት። ከዛ ይችን ኦፍሴት በ30 ግሬድ ቢማችን 30 ናት ብለን ካሰበን እዚች ነው መሀል ላይ ላንዲንግ አለች አይደል? ላንዲንጓም አለች። የላንዲንጓ 30 ላትሆን ትችላለች ስፋቷ፣ ግን እኛ በ30 አደረግና ትሪ ማድረግናትና እዚች ጋር እንደዚች ምን አለቻት? ከፍታለቻት ትሆናለች። እዛ ችም እንደዚችው ኦፍሴት ቢሞቹ መሀል ላይ ፍሬም ይሰራሉ አይደል? እንትን ይላሉ። ስለዚህ ችም 30 ክፍት ናት። ትሪ ኦፍሴት ነው እንጂ ኦፍሴት በስንት? በ30 አይደል?
ቅርታ በ300 ነው 30 ሳይሆን እቺም እንደዚህችው ላይ እንኳን ችግር የለውም። ላይ ሩፉ ስር ድረስ ዝቅ ማድረግ እዚህ ጋር ስለሆነ እናጥፋትና እችን ኮፒ ፔስት ማድረግ እንችላለን ጊዜያችን ለመቆጠብ። እችን ኮፒ በዚህ መልኩ ልናደርጋት እንችላለን። ስቴሯል ሙሉ መስታወት ማለት ነው። አንዳንዴ ግን ስቴሯ ወጣ የምትል ከሆነ በቃ እንዳለ ሙሉ መስታወት ነው የሚሆነው ከውጭ ላንዲንጉ አካባቢ። ሰው በዚች መልኩ ጨረስን። አሁን እነዚህ በሙሉ ምንድናቸው? ዊንዶው ስለሆኑ የዊንዶው ከለር ማድረግ ነው። ጨረስን። ምን ቀረ? ሩፏን ሀች ማድረግ አይደል? ሀች እናድርግ። ሀች ፕሮፐርቲ ብለን እዚች ጋር አድሚን እንለውና እንደ ቅድሙ ኢንተር። ከዛ ኦኬ ጠቅጠቅ አለብን አይደል? ማች ፕሮፐርቲ ገላግለናል። ለዚህ አመሳስልልኝ እጀ ማች ፕሮፐርቲን ጠቅ ማድረግ አመሳስል ሩፋችን። አሁን እችን ቴክስት ደግሞ ኮፒ እናረጋትና ከዚች ጋር ፒክ አድርገን እዚች ጋር እናመጣትና ምንድነት እችን ሌፍት ቪው አይደል? ሌፍት ኤሊቬሽን ቴሌቪዥን ጨርስ። ግሪዶቹ ግን መኖር አለባቸው። እነዚህ ግሪዶች አይደል? ግሪዶችን አልሰራኋቸውም። በነገራችን ላይ ኮምፒውተር ሊዘጋ ነው መሰል ፖዝ ላርጋት።